ኢትዮጵያ ማሸነፍ አይቻልም። ፎር ዛት ማተር ኢትዮጵያ ማሸነፍ አይቻልም ብቻ ሳይሆን ወደ ውጊያ የሚገቡ ከሆነ እናሸንፋቸዋለን፣ እኛ የሚሊሻ ውጊያ እንዋጋም የሚለውን ጭምር ከውጊያው በፊት ሽምግልና ልኬያለሁ። ግን የሄደ ሰው ሁሉ እዛ ደርሶ ሲመለስ ያዝንልኛል። በቃ እዛ ያለው ማይነካ ማይደፈር እንደፈለገ ማድረግ የሚችል እዚህ ያለው ደግሞ ምንም ማድረግ የማይችል አድርጎ ስለሚያስብ እንደው ጥንቃቄ ብታረግ እንደው ብታስብበት የሚል እንጂ በዚያ ሳይድ ጥፋት ሊመጣ ይችላል በሚያስብ አልነበረም። ሁሉ ቀርቶ የአንድ ሀገር አምባሳደር ስሙን አልጠቅስም ግጭት ከመፈጠሩ በፊት ወደ መቀሌ ሄዶ ደብረጽዮን ያነጋግረዋል። እባክህን ዲስካሌት አድርጉት ይሄንን ጉዳይ ይቅር ይሄ ግጭት ብሎ እና የመለሰለት መልስ አትቸገር፣ እኛ 2 ሳምንት 3 ሳምንት አይፈጅብንም፣ ካሸነፍናቸው በኋላ ድርድር እናደርጋለን የሚል እብሪት አደገኛ ነገር ነው። እብሪት ውድቀትን ትቀድማለች። ትክክለኛ አባባል ግን ቲፒኤልኤፍ ላይ ብቻ አይደለም፣ አሁን ያለን ፖለቲከኞችም ከእብሪት መጠበቅ አለብን። ለማንም የሚሰራ ፕሪንሲፕል ስለሆነ ቲፒኤልኤፍ ዝግጅቱ በሙሉ ውጊያ ነው፣ ዝግጅቱ በሙሉ ሰልፍ ነው፣ ዝግጅቱ በሙሉ መሳሪያ ነው፣ ዝግጅቱ በሙሉ ሽርጥ ነው። እንደምታውቁት ተው ቢባል ቢለምን በእጃላሉ የጦርነት ነጋሪት ይጎሰማል፣ ይፎከራል። ልክ እንደ ጥሩ ነገር ጫወታችን ነው፣ ቀልዳችን ነው፣ ድራማችን ነው ይባላል። ጦርነት ድራማ ለማንም መሆን አይችልም። ለማንም ነፍስ ነው የሚበላው። የአንድ ሰው እናትና አባት ያለው የሆነ ሰው በዚያ ጉዳይ ውስጥ የተሳተፈ ቢሆንም በሱ መሞት በሱ መቁሰል ምክንያት ብዙ ቤተሰብ ለክፋት ለችግር የሚጥል ነው፣ ለሐዘን የሚጥል ጠቃሚ ነገር አይደለም። በዚህ ምክንያት ነበር ጦርነት እንዳይኖር ከፍተኛ ልመናና እናንተም እንደው ይሄ መንግስት ልምምጥ አበዛ እርምጃ አይወስድም እንዴ ምናምን ብላችሁ ስትቆጡ የነበረው ማለት ነው። እርምጃ መውሰድ ይቻላል፣ ግን ሰው ነው የምንገለው፣ ሀብት ነው የምናወድመው። በዚህ ግጭት ምን ያክል ውድቀት እንደደረሰብን እኛ እናውቃለን። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የትኛውም ያለ ሕግ አያስገድደንም። ለዚህ ሁለተኛ ግፌ ጫንቃይን ተገርፌ ልብሴን መገፈፌ ይላል ያገሬ ሰው። ሁለተኛው ግፍ እሱ ነው። ጥያቄዎቹ ፖለቲካ እና ጸጥታን የሚመለከቱ ስለሆነ በተወሰነ ደረጃ አንዳንዶቹን ገባ ብዬ ለማንሳት እሞክራለሁ። ትልቁ የኢትዮጵያ ካንሰር ነቀርሳ እንዳናድግ፣ እንዳንለወጥ፣ እንዳንሻሻል እያደረገን ያለው ከሰፈራችን የዘለለ ነገር ማሰብ አለመቻል። ከሰፈራችን የዘለለ ነገር አለማሰብ እየገደለን ያለው ማንም በሰፈሩ አስቦ ኢትዮጵያ ማሸነፍ አይችልም። ትናንትን ተረጋግጧል፣ ነገም ታዩታላችሁ። በሰፈር ሐሳብ ኢትዮጵያን ማሳነስ እንጂ ማሳደግ አይቻልም። ባካችሁን ቢያንስ የፓርላማ አባላት ከዚህ ይውጡ። አሁን ሰው ያለው ሰፈር ያለው ይደመጣል። ለትግራይ ማንም ይጮህ? የትግራይ እናቶች ልጆቻቸው ተደፍረው ተሰደው በመቶ ሺህ የሚቆጠር የትግራይ ልጆች በዚህ ግጭት ምክንያት በማያውቁት በሽታ በጁንታው ምክንያት ስቃይ ላይ ነው ያሉት። የተደፈሩ የተዘረፉ ብዙ ናቸው። ትግራይ ስትሄዱ ኢትዮጵያ ውስጥ ከኛ ውጭ የተገፋ የተበደለ ሰው የለም፣ ምንገፋ ምንባረር እኛ ነን ይላሉ። ቤኒሻንጉል ስትሄዱ መተከል ብቻ የጉሙዝ ብሔረሰብ አባላት በዘጠና ምናምን ሺህ ነው ከጫካ የመለስ ነው። አሁን ሰሞኑን ጫካ ውስጥ የገቡ አንድም ሚዲያ አይናገርላቸውም። ይሄ ሀገር እኮ የኦሮሞና የአማራ ሀገር አይደለም ጓዶች። ኦሮሞና አማራ ብቻ የሚጮሁበት የሚደንስበት ሀገር አይደለም። ብዙ ብሔሮች አሉ። ኦሮሞና አማሮች በቁጥር ብዙ ናችሁ። ግን ባካችሁ ሰከን ብላችሁ ኢትዮጵያን በሚገነባ ነገር ላይ ብታተኩሩ ጥሩ ነው። ሁል ጊዜ የኛው ነገር ውድ የሌላው ነገር የረከሰ ከሆነ አይሆንም። ኢትዮጵያን ከወደድን ሁሉም ዜጋ እኩል እድል የሚያገኝበት፣ ሁሉም ዜጋ የሚከበርበት፣ ሁሉም ዜጋ ወጥቶ የሚገባበት ያንተ ከሆነ ውድ ህይወት የሌላ ከሆነ የሚረክስበት ከሆነ ዋጋ የለውም።
ይሄ ይጎዳናል። በዚህ መንገድ የምትነግዱ የፖለቲካ ነጋዴዎችም እባካችሁ አስቡበት። ለምሳሌ ኦሮሞና አማራ ሲጋደሉ በጣም የምታጫጩሁ የሚዲያ ሰዎችና አክቲቪስቶች ኦሮሞና አማራ የሚጋደሉ ከሆነ እኮ ኢትዮጵያ የለም። ምን ልታስተዳድሩ ነው እናንተ? እነሱን ያባላን ያጋደል ይሄ መንግስት ወደቀሽ ይውደቅ ችግር የለውም። የሚባላ ህዝብ ምን ያደርግላቸዋል? እንኳን የሚባላ ህዝብ የቆመ ፕሮጀክት ነው ጭንቅላታችን እኮ አዞረ። ሀገር እያፈረስክ መራለው ማለት ዋጋ የለውም። ይሄ በሁሉም የኢትዮጵያ አካባቢ የሚታይ በሽታ ነው። የተወሰነ አካባቢ ያለን በተለይ መሃል ላይ ያሉ የሚጮሁ በጣም የሰፋ ነገር ቢያነሱ እባካችሁን ከዚህ እንውጣ። ብዙ በቂ ችግር አለብንኛ። በቂ የሆነ ተጨማሪ ችግር አንጨምር። ኦሮሞ አይጠቀም፣ አማራ አይጠቀም፣ ጉራጌ አይጠቀም በመባላት አንጠቀምም። እንቀብራለን፣ እናለቅሳለን፣ የሰው ቤተሰብ እናፈርሳለን። ከዛ ደግሞ ህይወት ይቀጥላል። ከእንደዚህ አይነት ጉዳይ ብንወጣ ጥሩ ነው። ይሄ ጭንቅላት የሚያዞር እና ለመኖር ለመስራት የማይመች ሞራል የሚነካ ነገር ስለሆነ እባካችሁን ሰከን ብለን ብናስብና ለጠላቶቻችን ሲሳይ ባንሆን። ኦሮሞና አማራን ለማባላት ገንዘብ ጊዜ ምናምን ሰውቶ የሚሰቃዩ ኃይሎች እንዳሉ እያወቃችሁ በተቀደደ ቦይ ውስጥ የምትገቡ ፖለቲከኞች፣ አመራሮች፣ ሰዎች ትገርሙኛላችሁ። ስትፈልጉ በራሳችሁ ጊዜ ብትጣሉ ባልከፋ። እነሱን ካላባላን በዚህ ሀገር የምንፈልገውን ነገር አናሳካም ለሚሉ ኃይሎች እድል መስጠት ጥሩ አይደለም እና ማስተዋል ጥሩ ነው። ኦሮሞ የሚሞት አማራ የሚሞት ጉራጌ የሚሞት ጉዳቱ ለኢትዮጵያ ነው፣ ለኢትዮጵያ ነው። በዛ መንፈስ እያሰብን የዜጎቻችን መጎዳት፣ መበደል፣ መደፈር፣ መዘረፍ እኩል የሚያሳዝነን ካልሆነ የጋራ ሀገር ልንገነባ አንችልም። ይሄ ፖለቲከኛው አመራሩን ይጨምራል። ባካችሁን ሰከን ብላችሁ ይሄ ሀገር የ80 ብሔር ብሔረሰቦች ሀገር እንደሆነ ሁሉም በእኩል ከኖረ ብቻ ኢትዮጵያ እንደምታድግ እንደዛ ብናስብ ጥሩ ይሆናል። ከህግ ማስከበር ዘመቻው ጋር ተያይዞ አንዳንዶች ጦርነት ሰላምን ለማምጣት ይካሄዳል ይላሉ። ራሱ ሰላምን ለማምጣት ጦርነት ይካሄዳል። ፍትህን ለማምጣት ጦርነት ይካሄዳል። የአገር ሉዓላዊነት ለመጠበቅ ጦርነት ይካሄዳል። ለጦርነት የተለያየ ስም እየሰጡ የጦርነቱ የመጨረሻ ውጤት ለሰላም ለፍትህ ስለሆነ ነው የተደረገው የሚል ነገር ያነሳሉ። በማንኛውም መመዘኛ ግን ጦርነት ሲታሰብም ሲሰራም ሲጠናቀቅም ጥፋትና ኪሳራ እንጂ ጥቅም የለውም። ጦርነት አንድ ነገር ብቻ ነው የሚጠቅመው። የጦርነት ጥሩ የሚታየው ካለመጀመር ብቻ። ከጀመርክ ውርደት ነው፣ ከጀመርክ ሞት ነው፣ ከጀመርክ ዘረፋ ነው። ጦርነት ስፕሪቱ በራሱ ፍራቻን፣ ጥላቻን፣ መገፋፋትን የሚፈልግ ነገር ነው። ጦርነት ጥቁር ጥላ ነው። በዚህ ምክንያት ነው ታስታውሱ ከሆነ ለዘመን መለወጫ የትግራይ ህዝብ የጥይት ድምጽ እንኳን አያስፈልገውም፣ በቃው በቂ ጥይት ድምጽ ሰምቷል፣ እባካችሁን የሚል ፐብሊክሊ እዚህ ምክር ቤት በተደጋጋሚ በሚስጥርም ለነሱ በሽምግልና ብዙ ጊዜ ሞክሬያለሁ። ብዙ ጊዜ ጥይት ኪሳራ ነው። ጥይት ካለ ዘረፋን፣ መደፈርን፣ መዘረፍን፣ ፕሮፓጋንዳውን ለተጠበቀ ሆኖ መከላከል አትችልም። ዋናው መፍትሄ ወደ ውጊያ ለመግባት ነው። ወደ ውጊያ ሲገባ የሁሉም ትኩረት የራሱን ቦታ ማስፋት፣ ማጥቃት፣ መግፋት ስለሆነ ቤዚክ የሆኑ የህዝቦች መብቶች ይገፈፋሉ። ይህ ኃይል 27 ዓመት ቢዘርፍ ቢገል ቢያጠፋ ለዚሁ ምክር ቤት እነሱን ወክዬ የኢትዮጵያ ህዝብ ይቅርታ እንዲያደርግልን ጠይቄያለሁ። የኢትዮጵያ ህዝብም በዚህ አይታማም። ስለ እውነት እኮ ትቷል፣ ቀርቷል እኮ ነገሩ። ግን በእጅ ደም ሲኖር በእጅ ነገር ሲኖር አያስቀምጥህም እንጂ በድለናል፣ ይቅርታ አድርጉልን፣ አሁን ወደ ልማት እንሂድ በሚለው ተስማምተን ነበር።
ህዝቡ ጋር ለም ችግሩ እናንተ ጋር ለም ችግሩ ራሱ በዳዩ ነው። እኔ የቲፒኤልኤፍ ቁልፍ አመራሮች፣ ስራ አስፈጻሚዎች፣ ሽማግሌዎች፣ ማዕከላዊ ኮሚቴ አነጋግሬያለሁ። ተደጋጋሚ ለምኛቸዋለሁ እባካችሁም ብዬ በዛ መልሳካ ሲለኝ አዲስ አበባ ውስጥ 30 40 50 የሚሆኑ ዋና ዋና ሀብታሞች ታዋቂዎች በሚስጥር ጠርቼ ሽምግልና ልኬያለሁ። ባካችሁ ለምኗቸው እነዚህ ሰዎች ጥፋት ነው። ኢትዮጵያ ማሸነፍ አይቻልም። ፎር ዛት ማተር ኢትዮጵያ ማሸነፍ አይቻልም ብቻ ሳይሆን ወደ ውጊያ የሚገቡ ከሆነ እናሸንፋቸዋለን፣ እኛ የሚሊሻ ውጊያ እንዋጋም የሚለውን ጭምር ከውጊያው በፊት ሽምግልና ልኬያለሁ። ግን የሄደ ሰው ሁሉ እዛ ደርሶ ሲመለስ ያዝንልኛል። በቃ እዛ ያለው ማይነካ ማይደፈር እንደፈለገ ማድረግ የሚችል እዚህ ያለው ደግሞ ምንም ማድረግ የማይችል አልጎ ስለሚያስብ እንደው ጥንቃቄ ብታረግ እንደው ብታስብበት የሚል እንጂ በዚያ ሳይድ ጥፋት ሊመጣ ይችላል የሚያስብ አልነበረም። ሁሉ ቀርቶ የአንድ ሀገር አምባሳደር ስሙን አልጠቅስም ግጭት ከመፈጠሩ በፊት ወደ መቀሌ ሄዶ ደብረጽዮን ያነጋግረዋል። እባክህን ዲስካሌት አድርጉት ይሄንን ጉዳይ ይቅር ይሄ ግጭት ብሎ እና የመለሰለት መልስ አትቸገር፣ እኛ 2 ሳምንት 3 ሳምንት አይፈጅብንም፣ ካሸነፍናቸው በኋላ ድርድር እናደርጋለን የሚል እብሪት አደገኛ ነገር ነው። እብሪት ውድቀትን ትቀድማለች። ትክክለኛ አባባል ነው። ግን ቲፒኤልኤፍ ላይ ብቻ አይደለም፣ አሁን ያለን ፖለቲከኞችም ከእብሪት መጠበቅ አለብን። ለማንም የሚሰራ ፕሪንሲፕል ስለሆነ ቲፒኤልኤፍ ዝግጅቱ በሙሉ ውጊያ ነው፣ ዝግጅቱ በሙሉ ሰልፍ ነው፣ ዝግጅቱ በሙሉ መሳሪያ ነው፣ ዝግጅቱ በሙሉ ሽርጥ ነው። እንደምታውቁት ተው ቢባል ቢለመን በእጃላሉ የጦርነት ነጋሪት ይጎሰማል፣ ይፎከራል። ልክ እንደ ጥሩ ነገር ጫዋታችን ነው፣ ቀልዳችን ነው፣ ድራማችን ነው ይባላል። ጦርነት ድራማ ለማንም መሆን አይችልም። ለማንም ነፍስ ነው የሚበላው። የአንድ ሰው እናትና አባት ያለው የሆነ ሰው በዚያ ጉዳይ ውስጥ የተሳተፈ ቢሆንም በሱ መሞት በሱ መቁሰል ምክንያት ብዙ ቤተሰብ ለክፋት ለችግር የሚጥል ነው፣ ለሐዘን የሚጥል ነው። ጠቃሚ ነገር አይደለም። በዚህ ምክንያት ነበር ጦርነት እንዳይኖር ከፍተኛ ልመናና እናንተም እንደው ይሄ መንግስት ልምምጣ በዛ እርምጃ አይወስድም እንደ ምናምን ብላችሁ ስትቆጡ የነበረው ማለት ነው። እርምጃ መውሰድ ይቻላል፣ ግን ሰው ነው የምንገለው፣ ሀብት ነው የምናወድመው። በዚህ ግጭት ምን ያክል ውድቀት እንደደረሰብን እኛ እናውቃለን። የቲፒኤልኤፍ የጦርነት ፍላጎት አሳዛኝ የሚሆነው ላለፉት 20 ዓመታት ቲፒኤልኤፍ ስልጣን ላይ ያለ የትግራይ ህዝብ 1.8 ሚሊዮን ህዝብ በሴፍቲ ኔት እየተረዳ ይኖረው 20 ዓመት። እዚህ ያለውን ትግራይ ውጭ ያለውን ትግራይ ሌላ ቦታ ያለውን ሳይሆን ትግራይ ክልል ያለውን ነው ማወራችሁ። 1.8 የትግራይ ህዝብ በሴፍቲ ኔት የሚኖረው 20 ዓመት። ያው ከዛም ይቀነስበታል። ኮታም 3 ኪሎ ከሆነ 2 5 ከሆነ 4 እየሰጡ ይቀንሳሉ፣ ግን ሴፍቲ ኔት ነው። በዛ ላይ ኮሮና፣ በዛ ላይ አንበጣ፣ በዛ ላይ አርሶ አደሩ ያረሰውን የደከመበትን ሳይሰበስብ ውጊያ አይጀምርም። ሪስፖንሲብል ሰው ነው እዛ ያደርግም። እንደው የፈለገ ክፋት እንኳን ቢኖር ጊዜ መምረጥ ያስፈልግ ነበር። ዘሆል የክልሉ አመራር ጦር ሰባቂ፣ ግጭት ጨማቂ፣ የጦርነት ተንታኝ። ጦርነቱን ደግሞ እንደው በአካባቢ ብቻ አይደለም ሰፋ ያደረገ እንትና ከፈለገ 10 ጊዜ ይምጣ እንትና 5 ጊዜ ይምጣ ብቻ ሳይሆን እኛ ከተነካን ሆርን ኦፍ አፍሪካ ትታመሳለች ትጠፋለች የሚለውን እነሱ አምነው ፈረንጅ አሳምነዋል። ፈረንጅም እንደዛ የሚያስበው ባይዘው። ግን ምስራቅ አፍሪካ የምትታመሰው መጀመሪያ የትግራይ ህዝብ ከተጎዳ፣ አማራ ከተጎዳ፣ ኦሮሞ ከተጎዳ በኋላ ነው። አንተ ሳትጎዳ ሌላ የሚታመስበት እድል የለም። ይሄ በዚያ በቃ እንዴ? ኢትዮጵያ ውስጥ በታሪክ ያነበብነው የሰማነው አንበሳ ገዳይ ብሎ ጀግና ሲፎክር ነው። ገበሬ ገዳይ ተፈጠረው ኢትዮጵያ ውስጥ የሚያርስ አርሶ አደር እየገደለ ልክ እንደ አንበሳ ገዳይ የሚፎክር
ቅድም የኦነግ ሸኔ ጉዳይ ተነስቷል። ኦነግ ሸኔ የሚባል ስም ትንሽ ያስቸግራል። ኦነግ ብዙ ጊዜ የኛ ስም አይደለም ስለሚል ግን የሸፈተው ኃይል ሽፍታው ላለፉት 20 ዓመታት የት ነበረ ይሄ ሽፍታ? ለምንድን ነው አሁን የሚያደርገውን ነገር ያላደረገው? ከየት መጣ መሳሪያው፣ ትጥቁ፣ ገንዘቡ፣ ስልጠና የሚወስደው የት ነው? ይሄ ለኢትዮጵያ ሕዝብ ግልጽ መሆን አለበት። በዚህ ውጊያ 300 የሚጠጉ የዚህ ሽፍታ አካላት ትግራይ አግኝተናል እየሰለጠኑ። ተረተታ ለሚወራው ፕራክቲካል ነው። ነገር ግን መስተካከል ያለበት የኦነግ ሸኔ ወይም ሽፍታው አማራ ብቻ ገደለ የሚለው አደገኛ ነገር ነው። የኦነግ ሸኔ ከአማራ በላይ ያዋረደው ኦሮሞን ነው። ከነነፍሱ አቃጥሏል። 10-15 ምሽግ ውስጥ ጥሏል። በምዕራብ ወለጋ 3-4 ወር ስንዋጋ ከነሱ ጋር በነበረው ውጊያ ስልክ አልነበረም። በጣም የሚያሳዝነው ነገር ግን በወለጋ 3-4 ወር ስልክ መጥፋቱን አንድም የውጭ ሰው ኮምፕሌን አድርጎ ያውቃል። ለካ ትግራይ ብቻ ሲጠፋ ችግር የሚፈጠረው የወለጋው ችግር የለውም፣ ቢሞት ችግር የለውም፣ ስልክ ቢጠፋ ችግር የለውም። ኦነግ ሸኔ የኢትዮጵያ ጠላት ነው። ለኦሮሞ አይበጅ፣ ለአማራ አይበጅ፣ ለጉራጌ ለሰው ዘር አይበጅ። ምክንያቱም በሰላምና ተወዳደርና አሸንፍ ሲባል የዚህ የጁንታ ቡችላ ሆኖ ገበሬ እየገደለ የሚፎክር ከሆነ ለሁሉም ጥፋት ነው። ጥቅም የለውም፣ ለራሱም ጥቅም የለውም እንጂ የወለጋ ሕዝብ መንገድ እንዳይሰራ ልማት እንዳይመጣ ስቃይ ውስጥ እኮ የነበረው አንድም ሰው አልተናገረለትም፣ ከውስጥም ከውጭም። አይቶ ነው በቃኝ ብሎ ራሱ አግሬሲቭ ሆኖ ይሄን ኃይል የገፋው እና ለአማራ ብቻ ሳይሆን ለሁሉም የኢትዮጵያ ሕዝቦች የማይበጅ ነው። ወለጋ ውስጥ የሞቱ የአማራ አርሶ አደሮች አማሮች አይደሉም፣ የኦሮሞ አካሎች ናቸው። ኦሮሞን አምነውና ወደው ከኦሮሞ ሕዝብ ጋር ተዋደው ተጋብተው የሚኖሩ አካል ናቸው። እነሱም መግደል ፕራይመሪሊ ኦሮሞ መግደል ነው። ማንም ዝም ብሎ ወደ ሰው አካባቢ አይሄድም ካልወደደ ካልተማመነ። ለመዝናናት እንኳን ቦታ ይመረጣል፣ እንኳን ለኑሮ። በኦሮሚያ ውስጥ የሚኖር ማንኛውም ሰው ሲሞት ፕራይመሪሊ ኦሮሞ ነው የተጎዳው። እነዚህ ኃይሎች የሁላችን ጠላቶች ናቸው። እነዚህን ኃይል ካደረግን በኋላ ጉዳዩን ቀጥታ የአማራና ኦሮሞ ካደረግነው የጠላት ፍላጎት ማሳካት ነው። ለአማራም ለኦሮሞም ጠላት ነው ብለን በጋራ ምንቆም፣ ለጉራጌም ለወላይታም ጠላት ነው ብለን በጋራ ምንቆም እንኳን እናጠፋዋለን። ሩም አንስጣቸው። ትግራይ የተፈጠረው ችግር እነዚህን አይነት ቡችሎች በየቦታው ፈጥሮ ገበሬ እየገደለ የሚፎክር ኃይል መፍጠር ብቻ ሳይሆን አሁን ትግራይ ውስጥ ሰው ይታፈናል፣ ሰው ያፈናሉ፣ ሰው ይገላሉ። አንዳንዴ የሚረሳ ይመስለኛል። 100,000 200,000 ወታደር አለኝ ብሎ ትግራይ የነበረው ኃይል ሲፎክር እኛ 200,000 እኮ አልገደልንም፣ ተበተነ እንጂ ከየቤቱ እየወጣ እንደሚገል ከየቤቱ እየወጣ ጥፋት እንደሚያደርግ። ሌላው ቀርቶ ለእርዳታ የሚሰማሩ ሰዎች ይታፈናሉ፣ ይገደላሉ፣ እርዳታ እንዳይሰጡ ማለት ነው። ከዚህ ቀደም ካደረጉት ጥፋት በላይ አሁን ትግራይ ውስጥ ነገር ተረጋግቶ ስራ እንዳይሄድ የሚያደርግ ሁኔታ አለ። በትግራይ ብቻ አይደለም፣ ቅማንት ላይ ይሞከራል፣ አሁን ከሚሴ ይሞከራል፣ አንዳንድ ቦታ ይሞከራል። ግን ከአጥፊዎቹ በላይ ያን የጥፋት ሐሳብ ተሸክሞ ወስዶ አሁን ቅድም ስለ ከሚሴና ስለ አማራ ተነስቷል። እዛ ያለው ሕዝብ የወሎ ክፍለ ሀገር ሕዝብ ነው። የፌዴራል ስርዓት የሚባል ሲመጣ ነው አማራ ክልል ምናምን ልዩ ዞን ተባለ እንጂ የወሎ ክፍለ ሀገር ሕዝብ ነው። በወሎ ውስጥ የተዋለደ የተጋባ ከኔም ከናንተም በላይ አብሮ የኖረ ሕዝብ ነው። እኛ እኮ ነን እንትን ዞን ነን እንትን ምናምን ያልነው እንጂ ሰከን ብለን ብናይ ጥሩ ነው። አያዋጣም። የሰው ደም እንደፈለግን እያፈሰስን አያዋጣም። እና ኦሮሞም ይሁን አማራም ይሁን ሰው አይሙትብን፣ እኛ ሰው አልተረፈብንም። በረሃብ የሚሰቃየው አንሶ በእኛ ፖለቲካ ሽኩቻ ምክንያት ሰው እንዲሞት ማድረግ ተገቢ አይደለም።
የሚለውን ማየት ጥሩ ነው። ወደ ትግራይ ለመመለስ ብዙዎች የደረሰብንን በደል እያወቁም ሊክዱ ይፈልጋሉ። በዛች በአንድ ቀን ጀንበር ትግራይ ውስጥ 200 ቦታ 200 ሳይት አቴ ታይም ነው ጁንታው በሰሜን ጥቃት የፈጸመው። አንድ ቦታ አይደለም፣ 200 ቦታ፣ አንድ ጋንታ፣ አንድ ኃይል፣ አንድ ሻምበል ያለበት በሙሉ ተመርጦ በአንድ ጊዜ ውስጥ 200 ቦታ ላይ ጥቃት ተፈጽሟል። አሁን ይሄ ድንገት ምናምን በጣም ኦርጋናይዝድ የሆነ ስራ የተሰራው። በዚህ ውስጥ ከ7000 በላይ ቤታቸው ሚስታቸው ጋር የተኙ በየከተማው የተኙ ባለስልጣናት፣ ማረክተኛ ሰዎች፣ ኃላፊዎች ብዙዎች ተይዘዋል፣ ጀነራሉን ጨምሮ። መቀሌን ስንይዝ እንኳን ከ1300 በላይ ኦፊሰሮች እኛ እጅ አልገቡም። በጁንታው ተይዘው በ100 ኪሎ ሜትር በእግራቸው ጫማቸውን አውልቀው እንዲሄዱ ይደረግ ነበር። ጉዳዩ በዚህ አላበቃም። ሰሜን ዕዝን አጥቅቶ ምናምን ችግር አልነበረውም። ግን ሀገራዊ እንዲሆን አማራ ክልል ጥቃት የጀመረው ማን ነው? ይሄ እኮ ለማንም ኢትዮጵያዊ ግልጽ እኮ ነው። በአማራ ክልል ላይ ጥቃት የጀመረው ይሄ ኃይል ነው። ሰሮቃ አቅራቅር ከሰማችሁ አማራ ክልል ነው መጀመሪያ የተጠቃው ና አግባበት ተብሎ ማለት ነው ወደ ጦርነቱ። በሀገር ደግሞ እንዳይቀር ኤርትራ ሮኬት የተኮሰው ማን ነው? ሪጂናል ይሁን አሁን ስለ ኢንፍራስትራክቸር ብዙ ይነገራል። የጎንደርን ኤርፖርት የባህር ዳርን ኤርፖርት በሮኬት ማጥቃት በምን ሳይንስ ጀስቲፋይ ይደረጋል? እኛ ትግራይ ላይ እየተዋጋን አክሱምና መቀሌ ኤርፖርት አላጠቃንም። ከባድ መሳሪያ ላለመተኮስ ሮኬት የሚባል የኢትዮጵያ መከላከያ ሰራዊት የተኮሰው መቀሌን ይዘን ወደ ተከዜ በረሃ ከሄዱ በኋላ ሮኬት የሚባል አልተጠቀምንም፣ እያለን አልተጠቀምንም። እኛ ኢንፍራስትራክቸር እንደ እንትን ነው የተሸነሸነው። ይሄ ብቻ አይደለም፣ ከ10,000 በላይ እስረኛ መቀሌ ብቻ። በነገራችን ላይ በድፍን ትግራይ ከ30,000 በላይ እስረኛ ተፈቷል። ይሄን እኮ ድሮ አናቅም እኛ፣ ሰው እንዲህ ሲታጎር እንደነበረም አናቅም። መቀሌ ብቻ ከ10,000 በላይ እስረኛ ፈተዋል። እስረኛ ይዘርፋል፣ እነሱ ዝራጅ ይዘርፋል፣ መከላከያም የሚያበላሸው ነገር አለ፣ ሌሎች ኃይሎች ተጨማምሮ ህዝባችን ጉዳት ላይ ነው ያለው። የዚህ ሁሉ ጉዳት መነሻ ኢሪስፖንሲብል የሆነው ኃይል ቢሆንም ገፈቱን ምስኪኑ ህዝብ ነው እየቀመሰ ያለው። ይህ ህዝብ 1.8 ሚሊዮን ህዝብ በሴፍቲኔት እየኖረ ተጨማሪ ዕዳ አይገባውም ነበር፣ አይገባውም። ለትግራይ ህዝብ ጦርነት፣ ግጭት አይገባውም። የተሸከመው ጁንታ ኃይል በእጁ ላይ የነበረው ደምና ኃጢአት አስክሮት ተጨማሪ ዕዳ መጣ። ይሄ ያስከተለው ኮንሲኩዌንስ በጣም ብዙ ነው። የኛ የህግ ማስከበር ዘመቻ 3 የተለዩ ዓላማዎች አሉት። በግልጽ ዓላማ ላይ የተመሰረተ ነው። አንደኛው ወንጀለኞች በሺህ የሚቆጠር 20 ዓመት ህዝቡን የጠበቀ በማያውቀው በማያገባው ምክንያት በዘሩ ምክንያት ብቻ ያሰሩት፣ የጨፈጨፉት፣ በየቦታው አስክሬን የጣሉትን ሰው የፈጸሙበትን ወንጀል በኢትዮጵያ ህግ መሰረት ስለሚያስጠይቅ እጃችሁን ለመንግስት ስጡ፣ ለህግ ስጡ ነው ያለው። ለህግ የሰጡ ሰዎች እኮ እንደምታውቁት አልብሰን አብልተን አሁን አበባ ይመስላሉ እኮ። ለህግ ስጡና ህግ ይዳኛችሁ ነው ያለው። ህግ የፈለገውን ያድርግ። ስለያዝን እንግደል አላልንም እኛ። አንዱ ወንጀለኞች ለህግ ማቅረብ፣ ሁለተኛው ታጋቾች ማስፈታት ነው። ኢትዮጵያን አምነው ለኢትዮጵያ ክብር ከሀገራቸው ተፈናቅለው 20 ዓመት ምሽግ ላይ ያሉ ሰዎች ባልጠበቁት መንገድ ከጀርባቸው ተመተው በሺህ የሚቆጠር ኦፊሰር ታፍኖብናል። የትኛው ሀገር ነው የራሱን ዜጋ ለማስለቀቅ ጥረት የማያደርገው? አሁን እንደሚፎከረው እኮ አይደለም። ማንም ሰው የራሱ ኦፊሰር ቢያዝበት ታጋች ነፃ ለማውጣት በብዙ ኦፕሬሽን በእስራኤል አይተናል፣ በተለያዩ ሀገራት ይሰራል።
እኛ ግን 1000 ምናምን ኦፊሰር ጀነራል ጨምሮ ነው ያለው። ሁለተኛው ዓላማ እነሱ ማስፈታት ነው። ሶስተኛው ዓላማ ህዝባችን ስለሆነ ይሄ ክልል ኢንትሪ ማስተዳደር ኖሮት ቤዚክ ሰርቪስ እየሰጡ መንግስት ሆኖ ወደ ምርጫ ሄዶ ራሱ የሚፈልገውን ኃይል በምርጫ መምረጥ ነው። በመጀመሪያው ዓላማ ላይ በርካታ ወንጀለኞች ይዘናል። እንደምታውቁት የቀሩ ወንጀለኞች አሉ። የቀሩ ወንጀለኞችን ከአጠቃላይ ኦፕሬሽን ጋር ለማያያዝ የሚሞክር ኃይል አለ። ስህተት ነው። አፍጋኒስታን ላይ አልቃይዳን ሲደመስስ የአሜሪካ ጦር ቢንላደን ለመያዝ ግን አመታት ነው የወሰደበት። አፍጋኒስታን ላይ ጦር ማፍረስና ቢንላደን መያዝ ለየብቻ። እኛ ይሄ ኃይል እንደ ኢንስቲትዩሽን የሚያደርገውን ነገር አጥፍተነዋል። ግለሰቦች ይፈለጋሉ፣ ሲገኙ ለህግ ይቀርባሉ። ታጋች ማስፈታት 100% ኦፊሰሮቻችን አስፈተናል። አዋርደው ገለው ይጣላቸውን ቀብረናል። የተዘረፍነው መሳሪያ ቁጥር ስፍር የለውም። ባለፈው አንስቼላችኋለሁ። አስመልሰናል። የተሳካ ነበር። ሶስተኛው ኢንተርቪው አድሚኒስትሬሽኑ ኦልሞስት በሁሉም ወረዳ በሁሉም ዞን ኢንፍራስትራክቸር ዘርግቶ ሰርቪስ ለመስጠት ጥረት እያደረገ ነው ያለው። ይሄ አድሚኒስትሬሽን መታገዝ አለበት። ህዝቡ ማገዝ አለበት። ፌደራል መንግስት ማገዝ አለበት። ክልሎች ማገዝ አለባቸው። ምናግዘው ለህዝባችን ስንል ነው። ህዝቡ እስካላገዘው ይጎሳቀላል። ቤዚክ ሰርቪስ አያገኝም። ይሄ አድሚኒስትሬሽን ግን የሁል ጊዜ አይደለም። ምርጫ እስኪካሄድ የተከበረው ምክር ቤት እንዲገነዘብ የምፈልገው በዚህ በኢንተሪም አድሚኒስትሬሽን በትግራይ ክልል ካሉ የሚፎካከሩ ፓርቲዎች ውጪ አንድ አማራ፣ አንድ ኦሮሞ፣ አንድ ጉራጌ የተቀላቀለ የለም። የትግራይ ህዝብ ራሱን በራሱ የማስተዳደር መብቱን በሚጠብቅ መንገድ ውጊያ ላይ ያለን እንኳን ቢሆን ያረጋግጥነው ይሄንን ነው። የራሱ ልጆች ናቸው። ካልፈለጋቸው በምርጫ ይጣላቸው፣ የፈለገው ይምረጥ፣ መብቱ ነው። ሶስቱን ለማሳካት የተደረገ ህግ ማስከበር ዘመቻ ነው። ይሄ ብቻ ሳይሆን በሂደቱ ንጹሃን ሰዎች እንዳይጎዱ መቼም ባለፈው አንስቼዋለሁ፣ አልዘረዝረውም። መቀሌ እንዳንዋጋ፣ ሽሬ እንዳንዋጋ፣ አክሱም እንዳንዋጋ ከፍተኛ ጥረት አድርገናል። አክሱም እኮ ከያዝን በኋላ በማግስቱ ታስታውሱ ከሆነ ህዳር ጽዮን ማርያም ተከብሯል እኮ ላይ ትዝ አይላችሁ? ተከብሯል እኮ። ከተሞች ላይ ችግር እንዳይመጣ ወታደሮቻችን በቦቴ ውሃ እንዲያጠጡ ሙከራ ተደርጓል። እዚህ ጋር ያለው ችግር ምንድነው? ርዝራዡ የተበተነው ኃይል የመከላከያ ሰራዊት ከገባ ውሃም ቀለብም ከሰጠ በኋላ እየቆዩ አንድ ሰው ሁለት ሰው ብቻ ሲያገኙ ሲመቷቸው፣ ሲተኩሱ፣ ሲገሉ መከላከያ ድጋሚ ቁጣ ሲመሰረትበት የተፈጠሩ ችግሮች አሉ በየቦታው። መጀመራቸው ብቻ ሳይሆን ድጋሚም ፕሮቮክ እያደረጉ ማለት ነው። ከባድ መሳሪያዎች ከተሞች ላይ እንዳይተኮስ ሮኬቱን ጨምሮ እነሱ እየተኮሱኝ አልተኮስንም። ታውቃላችሁ፣ ሚሳኤሉ እንዳይሰራ ለማምከን የሰራን እንጂ ሮኬት ስላለም ብለን አልተኮስንም። ያ የኛ ህዝብና የሚደርስበትም ጣጣ የኛው ዕዳ ስለሆነ እንደዚህ አይነት ግጭት ግን በተወሰነ ደረጃ ማየት ጠቃሚ ነው። ኢራቅ ላይ ዘመናዊ ጦሮች፣ ዘመናዊ ሀገራት ያደረጉት ውጊያ 60% በላይ ያጠቃው ሲቪሊያን ነው። ሞደርን የሚባል አርሚ ተዋክቶ አፍጋኒስታን ላይ 25% ያጠቃው ሲቪሊያን ነው። የመን እየሰማችሁ ነው። ሲሪያን እየሰማችሁ ነው። በከፍተኛ ደረጃ ሲቪሊያን ይጠቃሉ። በእንደዚህ አይነት ጊዜ the best መፍትሄ ውጊያ ለመጀመር ነው። ከጀመርክ ዘመናዊም ሁን ሀብታምም ሁን ደሃም ሁን ያ ኮላተራል ዳሜጅ ውጊያ ያመጣል። ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ውጊያ በጣም አስቀያሚ ነገር ነው ከተገባ። ቲፒኤልኤፍ ከተሞች ላይ ከባድ መሳሪያ ያከማቸው፣ በሃይማኖት ተቋማት አካባቢ ላይ እንደ ምሽግ የተጠቀመው፣ ሮኬት የተኮሰው ዋናው ምክንያት በጣም ከፍተኛ የሆነ የሲቪል እልቂት እንዲፈጠር በማሰብ ነው። ጥንቃቄ ለማድረግ ከፍተኛ ጥረት ተደርጓል። አሁን ለትግራይ ህዝብ፣ ለትግራይ ወዳጆች፣ ለተከበረው ምክር ቤት መግለጽ የምፈልገው ቲፒኤልኤፍ ማለት
በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። አብረን መላላጥ መጋጋጥ ጠቀሜታ የለውም እንበልና የተከበረው ምክር ቤት ፈቅዶ መንግስትንም እረፍ ብላችሁ እዚያ የተሸሸጉ አንዳንድ ሰዎች መጥተው መንግስት ይሁኑ ቢባል እና መቀሌ ቢመለሱ በምን አይናቸው ነው ሚዲያ ላይ ቀርበው እንደ ትናንትና መናገር የሚችሉት? መልካቸው ስለተበላሸ ብቻ አይደለም፣ ሞራልስ ደቋል እኮ ቤት በኩል ማንስ ነው የሚሰማቸው? ማን ነው የሚያምናቸው? ካሁን በኋላ ፕሬዝዳንት እንዴት ይኮናል? አይኮንም። ስጎን ይሄ ታሪክ ነው። በፍጹም ብንዋጋ ባንዋጋ አይደገምም። እኔ የሚያስታውሰኝ 83 84 አካባቢ ወደ ምዕራብ ስለነበርኩኝ የሆነ ወሬ ነበር ሁሉ ጊዜ ኮሎኔል መንግስቱ ስፔሻል ስፓርታና ኤርቦርን ወታደር ይዘው ጋምቤላ ገቡ ይባላል። በቃ ሰራዊት ውስጥ ወሬ ብቻ ነው። መጡ፣ ደረሱ፣ ጋምቤላ ገቡ ይባላል። እሳቸው የሉም። እንደዚህ አይነት ፕሮፓጋንዳ ለኢትዮጵያም ለትግራይም አይጠቅምም። የሚያስፈልገው አሁን ጠንካራ ኃይል አውጥቶ ክልሉን አረጋግቶ ወደ ሰላም መውሰድ ነው። ምክንያቱም ህዝባችን እየተጎዳ ስለሆነ ከሰብአዊ መብት ጥሰቶች ጋር ተያይዞ ቅድም እንዳነሳሁት ውጊያ ጥፋት ነው፣ ብዙዎች ይጎዳል፣ ጥያቄ የለውም። በትግራይ ክልልም የደረሱ ጥፋቶች አሉ። የሚጋነነው ፕሮፓጋንዳው የሚዋሻውን ትታችሁ ሴት በመድፈር ንብረት በመዝረፍ ጥፋቶች እንደተካሄዱ መረጃዎች ያመላክታሉ። ከሀገር መከላከያ ሰራዊት ጋር ሳምንት ነው የገመገምነው። ትናንት እሁድ ነው የጨረስነው። የሀገር መከላከያ ሰራዊት አባል ሆኖ በትግራይ እህቶቻችን ላይ መድፈርን መዝረፍን የፈጸመ ማንኛውም ወታደር በህግ ይጠየቃል። እኛ ጁንታ ምታን ያልነው እንጂ ህዝባችን አጎሳቅላል ነው፣ ይጠየቃል። ጁንታውን ስንጠላ ህዝቡን ለይተን የምንሄድበትን መንገድ በኦፕሬሽን ኤቲክስ ካልመራን በስተቀረ ይሄ አደገኛ ነገር ነው። የተከበረው ምክር ቤት እንዲያስብ የምፈልገው አሁን የምንባላው